እነዚህ ሰፈሬ ሰባሰው መጥቻለሁ። አውቃለሁ ጀግና አስር አለቃ ጀግና አስር አለቃ ጀግና አስር ማናት ትጨምራለሽ ደከመ እራቱ ውረድ በእናትህ ወደ ላይ ከፍ በል አያ ላይ ተቀመጥክ መሰለኝ ሰው ላይ እኮ ወድቅና ብቻ አንተ ከፍ በል ወደ ላይ ወንድሜ አለቃችሁ። አንድ ነው የቀረው። አንድ እንጨት አይነድ። እንግዲህ እኔ ብቻዬን ምን አደርጋለሁ? እማትሞት መስሎኝ አንተን አንድ ቡድን አድርጌ አንድ ቡድን ፈጥሬ ከአንተ ጋር አዳሜን ስሳደብ አገኙኛ። አጣጬ ተው ይቅርብህ ስልህ አጣጬ ተው ይቅርብህ፣ ጠጅ ይቅርብህ፣ አረቄ ጠጣ ተው ስልህ አልሰማ ብለህ አይ አረቄ ይቅርብኝ ጠጁ ይሻለኛል ብለህ ደም ስርህን ዘግቶ ገደለው። ወይኔ እንደው አይመጡብኝ ምን እንደው ቀረ እኮ በዛው። ምን ነው አገኛቸው? እየመጣንን እዛው ጠብቁም ብለዋል። ይምጡና የሚሉትን እንሰማለን። ዛሬ መተው የሆነ ነገር ቢሉ ጀሪካን ሙሉ አረቄን ጠጥቼ ይሄን ሰፈር ብጥብጥ ነው ማለት ነው። አንድ ቢቀረኝ ነው ታል ምን አሁን ራሱ እዛ ስብሰባ ላይ መሰሉኝ። የነሱ ስብሰባ መቼ ነው የሚያልቀው? ምን ስብሰባ እኮ ይወዳሉ እኮ። የነሱ ስብሰባ ሳያልቅ እኮ ይኸው ህዝቡ ሊያልቅ እኮ ነው። የቀበሌው ህዝብ በሙሉ ከድርተኞቹ የቀረው አንድ ከመስራቾች አንድ የቀረው እሱ ዳኛው ብቻ ነው። ሌላው በሙሉ አለቀ። እና አሁን ምንድን ነው የሚሉት? በቃ እንመጣለን እዛው ጠብቁን ብለዋል። እዛው ጠብቁን ነው ያሉት? አዎ እዛው ጠብቁን እንመጣለን ብለዋል። በቃ እንጠብቃቸዋለን። ወንድሜ እንዴት አደራችሁ? ደህና አደሩ አቶ አልማዝ። ወይዘሮ አልማዝ ያው ለቅሶ ላይ ስላደርን እኮ በቃ ሀሳባችን እዛ ላይ ሆኖ ከሞት ጋር እንዳደርን እያወቅሽ ምን እንደምን አደራችሁት ይናል እንዴ? ሰውማ መሞቱን አውቄያለሁኝ። ማን ነው የሞታው ነው እኮ ያልኩት። ጀግና ማለት ጀግና 10 አለቃ ካሳው። በቃ
ርካሽ ነው አጠጣለች። አንተ ምትሄድ ከሆነ ነው እንሂድ ወደ ቤት ርፋለው። እኔ የምልህ እንደው አሞት ነበር እንዴ? አሁን ይሄ ጥያቄ አሁን ለሞተ ሰው ምን ይረባዋል? የቱ ጥያቄ? ታሞ ነበር የሚለው ነው እንዴ? ምን ላድርግ? የዛሬ ሳምንት እኮ ስላየሁት ምን ሆኖ ሞተ ነው እኮ ያልኩት። የዛሬ ሳምንት ትያለሽ እንዴ? ትላንትና ማታ አብረን ጥንብዝ ብለን ሰክረን በአራቱም አቅጣጫ የሚሳደበውን እየተሳደብን የሚመረቀውን እየመረቅን እንዳለ ዙሪያውን እንደ ባንዲራ እየተውለበለብን ስንወለጋገድ ገብተን አይደል እንዴ? ጠዋት ለቀለም ስራ ልቀሰቅሰው ቤቱ ሲሄድ ድርቅ ብሎ ያገኘው ለካ እሱ ሞቶ ነው ጥሩምባም ያልተነፋ። ለዚህ ነው ከድሩ ቀድሞ ወጥቷል። አረ የእናንተ ባለድሮቹ ጥሩምባ ይነፋላችሁና ከሞት ትረፏ። ሞተ አይባልም እርፍ አለ ነው የሚባለው። እየሰማኝ ነው አይደል? እስቲ መጠጡም ቢሆን እፎይ ይበል እርፍ ይበል እስቲ። አረ መጠጡም እርፍ አለ። የኛ የመጠጥ ጠበቃና ተቆርቋሪ መጠጡም እርፍ አለ ትያለሽ እንዴ? እናውራው እንዴ? ምኑን ነው የምታወራው? አውራውን ያልማዝ ምን የሚወራ ነገር አለብኝ? ከውሃ የጠራው ነኝ። አዎ ምን ይወራብኛል? ቀጥል። ስሚ ያንቺ ባል የሞተው ቦይንግ 767 ሲያበር ተከስክሶ ነው እንዴ ሞተው? ብርሌ ግንባሩ ላይ ተከስክሶለት አይደል እንዴ ጠጅ ቤት የሞተው? አናቅም እንዴ? ያው መንግስተ ሰማያት ቀርባለችና ንስሐ ግቡ። አዳሜ ወደ ላይ ብታንጋጥጭ ነው የሚያዋጣሽ። እኔ ነግሬሻለሁ። ንስሐ ግቡ ነው ያልከት? አዎ በቃ በጠጅ ቤቱም እንደ ቤተ ክርስቲያን ቆጠራችሁት ማለት ነው። እኛ እንጠጣለን እንጂ ሰው አናማ። አሁን ገና ገባኝ። አትስከር አትጠጣ የሚለው ሕግ እኛ ሳናቅ ተሻረ ማለት ነው። ከሙታን ጋር ቆሞ ማውራቱ ምን ያደርጋል? ለነገሩ አንቺን ለሐሜትና ለነገር ማን ያክልሻል? አንተም ያው ነው። ይኸውልህ ተዘጋጅ፣ የኔ ጌታ ተዘጋጅ። ነገም አፈር የምትለብሰው አንተ ነህ። ግን ለነገሩ ተገላገልን። ቀድማችሁ ከድሩ ልክ ብላችሁ ወጣችሁልናል። ይኸውልህ ኑ ቅበሩ፣ ድንኳን ተሸከሙ፣ ወንበር አግዙ፣ ሰልስት ደሩ ማለት የለም። ቀድማችሁ ይልቅንስ ይኸውልህ ተዘጋጅ። ቀጣዩ አንተ አረ ሰማኛለህ? አንተ እንኳን አለ ይኸውልህ ማታ ማታ እንደ ሕፃን ልጅ እሽሩሩ እየታዘልክ በየግንቡ ስር ምጥር ቆርቆሮ አረ በየድሩና በየማህበሩ እየዞርሽ ሆድሽን እየሞላሽ እንደሚታረድ በሬ አነጥንጪ እንደዚህ ትሰማለህ? አንተ እንኳን አለ ማሙሽዬ እንደ ሕፃን ልጅ እየታዘልክ እሽሩሩ እያልክ በየቆርቆሮ ስር አንቆርቆሮ ጣጫቼ እኮ ነው የምታዘለው። አንተ በሐሜት እየዞርሽ ትሰማለህ ማሙሽዬ? ሀዘን የሚወጣበት እሽሩሩ ና እሽሩሩ። አረ ጅማ ካሁኑ ጀመራችሁ ገና ከመሞቱ ወይኔ ወንድሜ ከመሞቱ እሱ ቢኖር ኖሮ ግን ያው እቤት ኖ ቁጭ በሉ። ይህ ሁሉ ካያለ እኛን እንትን ማለት የት አደራችሁ? ቀደም ደህና አደሩ አሉን አይደል? እንደዛ ጋር ምን ይደጋግሙብን መሰለኝ። እንዴት እንዴ? አረቄ ሲሆን ብቻ ነው የሚደገመው? ሰላምታ ችግር አለው? ኧረ ስንት ሰዓታችን ሬሳ አጋድመን እዚህ ከተቀመጥን እኮ። አዎ እንግዲህ ስለ ሟች ጉዳይ አጠር ያለ ስብሰባ እያደረግን ነበረ። እንዴት ይሙት ተሰብስባችሁ፣ እንዴት ይቀበር ተሰብስባችሁ ትችሉታላችሁ? ግን ይሄን ነገርህን ተወኝ። እኔ በፊትም ይሄ ሰውዬ ይመጣል ሲባል እንዴ ጨንቆኝ ነበር። ይሄን ነገርህን ተወኝ። እኔ አፍህን አልችለውም። ለስራ ነው የመጣነው፣ ለስራ ነው። ተወኝ። ያው እውነት እንዴት ታስፈራለች። ሁላችንም ወረፋችንን ጠብቀን እንሄዳለን። ዛሬ በህይወት የቆመ ለዘላለም የሚኖር እንዳይመስል። ስራችን ያጸድቀናል፣ ስራችን ያስኮንነናል። ሰማ እንጂ ጠዋት ጠዋት ሰባኪ፣ ማታ ማታ የሰው ክብር ነኪ። አለቃ ገብረሃና እንዴ? አለቃ ገብረሃና የዚህ ሰፈር ነዋሪ ነበሩ? አንተ እያለ ቤት በኩል ይገባሉ። ተወኝ እስቲ። ግን እኔ የምለው ለምንድን ነው ድሩ ለቅሶውን ችላ ያለው? ጥሩምባ ለምን አይነፋም? አይነፋም። ከአባልነት ለወጣ ሰው ጥሩምባ አይነፋም። ወዳችሁ ነው የምትነፉት? እስቲ ታስነፋኛለህ? እናያለን። እስቲ በግድ ስነፋ ታየኛለህ።
ስማ እኔ ያጻፍኩት ሕግ መሰለህ እንዴ? የዚህ እድር መስራች አባቶች ሲወርድ ሲዋረድ ያስተላለፉልን በመቀባበል ፖሊስ የተረከብነው ሕግ እኮ ነው። አሁን የሰውየው ስም ማን ነው? ያው ሟቹን በደንብ አድርገው ያውቁታል። ግን ለደሃ ካለው ንቀት አኳያ ነው ሟቹ ማን ነበር ስሙ ምናምን የሚሉት። እኔ ወንድም እኔ ሊረሳኝ ይችላል። እንዴት ይረሳል? እንዴት ይረሳል? የስንቱን ሀብታም ስም ዝርዝር ከሞተበት ዓመተ ምህረት ደቂቃ፣ ሰዓት፣ ሰኮንድ ድረስ በደንብ አድርገው እንደሚይዙ እኮ ሰፈሩ በሙሉ እኮ የሚነጋገርበት ጉዳይ ነው እንዴ። ያው ባለጸጋ መንግስተ ሰማያት ከሚገባ ይልቅ ግመር በመርፌ ቀዳዳ ቢሾልክ ይቀላል መባሉን ግን ወቁ። ስማ ይሄን ስብከትህን ተወኝ። ምን ይላል ይሄ? እድር አቋቋምን፣ ገበናችንን እንሸፍናለን። ኖድ እንኳን ንቀሉ መከራ፣ ኖድ እንኳን ትቀሉ መከራ፣ አልተዛዝኑ መከራ፣ አቃብሩ መከራ፣ የወራዊ ክፍያ እንኳን ለመክፈል መከራ። ስማ የእድሩ መተዳደሪያ ህግ አንቀጽ 7 ንዑስ ቁጥር 4 በግልጽ እኮ ነው ያስቀመጠው። አንድ አባልተኛ አንድ ማህበረተኛ ለሁለት ተከታታይ ወር ያለ በቂ ምክንያት ክፍያ ያቋረጠ እንደሆነ ማስጠንቀቂያ ይሰጠዋል ይላል። አንድ ወር ከጨመረበት ተሰናበተ። ይኸው ነው በቃ። ልክ ነው። ይሄንን እኛም እናውቃለን። ግን የተለየ አሰራር ካለው በዛ በተለየው አሰራር እንስተናገድ። ምንድን ነው የሚለየው? ለማን ነው የሚለየው? 2 ወር ያልከፈለ ይባረራል በሚባልበት እድር 2 ዓመት እኮ አልከፈለም። የሰውዬ 2 ዓመት ምን ያርግ? ይሄ ሰውዬ እኮ በህይወት እየኖረ እንደሆነ ያወቅኩት አሁን ሞተ ብላችሁ ስደውሉልኝ ነው። እኔ እኮ በጣም ይገርመኛል። በየቀኑ ገንዘባችሁን ምዝርጥ እያደረጋችሁ አምቡላ ለመጋፍ ችግር የለም። በወር 15 ብር መዋጮ ለመክፈል ያቃተው ሰው ይሄንን አለ በህይወት አለ ብለን ልንመዘግብ አንችልም። ይኸው እሺ በቃ በአንድ ወቅት የዚህ እድር አባል በመሆኑ በቃ በዚህ ብቻ በቃ ይሄ የሚቀር እንዲሁ ሰው በመሆኑ ብቻ ተባብረን ብንቀብሩ ምን አለበት? አይ መቼም ይኸው በመቅበር እንደማንታማ ታውቃለህ። ኧረ የታወቀ ነው። ይሄ እድር በመቅበር አንደኛ ግን ማኖር አትችሉም። ይኸውልህ የኔ ወንድም አሁን ፍልስፍናህን ተወኝ። ይኸውልህ የምንተዳደረው በህግና በህግ ብቻ ነው። ህጉ ደግሞ የሚለው እንደ እድር እንደ ማህበር የምመክርህ ሰዎች አፈላልግና ቅበር። ይኸው መቀበሩም አይቀርም እኮ። መች ይቀራል መቀበሩ? መቀበሩም አይቀርም። እንደ ሉሲ ወስደን ሙዚየም እናስቀምጠው እንዴ? ኧረ ይሻላል። አዎ አይሻልም? በቃ ይሁና። አርጉት። ይሁን። እርሶ በርጋ እናስቀምጠውና ሰው እየመጣ ይጎብኝ። ምን ስለሆነ ነው እኔ በር ላይ የሚቀበረው? እንዴ ይሄ ሰውዬ ሰው ሆኖ ያችን የመሰለች እመቤት ሚስቱን እየሰከረ እየገባ እየደበደበ አይደል ለዚህ ችግር የተዳረገው? ከእሷ ጋር እያለ አንድ ቀን የእድር ክፍያ ቀርቶ ያውቃል እንዴ? እሷ ከወጣች በኋላ አንድ ቀን ተከፍሎ ያውቃል ወይ? ስማ እንደውም የሞተችው እሷ ብትሆን ኖሮ እድሩ ገንዘብ መጅረት አድርጎ ነበር የሚከፍላት። በጣም ጥሩ። ባልና ሚስት አንድ ነው ይባል የለ? የእሷን ስጡን። በቃ የእሷን ስጡን። ተው እንዴ ስማ፣ የተገፋ የት እንደደረሰ አላየህም? ስማ እንጂ ከዚህ ሰውዬ አንስቼ እንዴት ላሉ ባለጠጋ ሽማግሌ ድሬ እሳቸውም አላሳፈሩኝም፣ በጊዜ ሞቱ። አሁን እናቴ ሀብት ላይ ቁጭ ያለች እመቤት ሆናለች። እውነቴን ነው። ስማ እንጂ እንደውም የሚቀጥለው ክረምት ላይ በከፍተኛ ዝውውር ወደዚህ እድር ልናመጣት እያሰብን ነው። እንደ ኳስ ጨዋታው። አንተ ደግሞ ኳስ ታውቃለህ? ስማ እንጂ እኔ የምለው እናንተ ጠጪዎች ግን ያቃብሩኝ እድር የላችሁም እንዴ? ኧረ ጭቅጭቅ ምንም አይበጅም። አንድ ነገር ይደረግ እንጂ ይሄ ሰውዬ እኮ ለሀገሩ የደማ የቆሰለ አይደለም እንዴ? ተው፣ አይ ጉድሮ ተው፣ ረጋ ብለህ አውራ። ተው ትቆጣ። አይታሜ ይህች ሀገር ታዲያ የደማላትን ታውቃለች እንዴ? ይህች ሀገር የቆሰለላትን ታውቃለች እንዴ? ይህች ሀገር የሰራላትን ታውቃለች? ቆይ ምን ስማ እንጂ ምንስ ቢሆን እኮ እድሩ ሰብአዊነት ይሰማዋል። እውነቴን ነው እንዴ? እንደ ባዳማ እናያችሁም። እሺ እና እንግዲህ ተሰብስበን አንዳንድ ዕቃዎች እንድትወስዱ ተስማምተናል። አዎ እንግዲህ እንደ ድስት ያለ ኩባያ፣ ጭልፋ፣ ማንኪያ፣ ሹካ እንኳን ይቅር ግን ሹካ አሪፍ ነው።
ሹካ ጥሩ ነው እንጂ ሹካ ተወኝ። ሹካ ለሰርግ ነው። ችግር የለም የሆነ ነገር ይደረግበታል። ሹካም ጥሩ ነው። ምን ያደርግላችኋል? የሆነ ነገር ይደረግበታል። እንዴ ንፍሮ በሹካ ልበሉ ነው? እንዴት ያለ ጉድ ነው! ይኸውልህ ባይሆን እንግዲህ እንትን ለቀስተኛው ከቀብር ሲመለስ እዛ ፀሐይ ላይ ዘረራችሁ ንፍሮ ከምታበሉ ግማሽ ድንኳን ፈቅደንላችኋል። በቃ ይኸው ነው። ግሩም ስጦታ ነው። የሚገርም በቃ ግሩም ስጦታ ነው ጋሽ ከተማ። በጣም በጣም ግሩም ነው። አብሮ መኖር እንግዲህ ምን ይደረጋል? በጣም እንጂ በጣም እንጂ። እናንተ የጨነቃችሁ ከቀብር ስትመጡ ንፍሮ ስትበሉ ፀሐይ እንዳይመታችሁ የምትከለሉበት መጠለያ ማግኘት ነው። እናንተ የጨነቃችሁ የእናንተ ሐሳብና ስጋት ይሄ ነው። በቃ የእናንተ ጉዳይ ሹካና ማንኪያ ንፍሮ። ወይኔ ጓደኛዬ ገንዘብም አስባችሁ ነበር እንዴ? ገንዘብ ለእኛም የለን ወዳጄ። ስማ ይህም እናንተ ሀብተ መግባት ብለን የሰጠናችሁ እንዴ። ደግሞ እናንተን አናምናችሁ ደህና የሆነ ዋስ ይዛችሁ ስትመጡ ነው የምንሰጣችሁ። አዎ ታዲያስ በቃ ይኸው ነው። ወይ ደግሞ የቤት ካርታ፣ አለበለዚያ የመኪና ሊብሬ። ደግሞ የቤት ሳይሆንም ደህና መኪና። እኛ እንታመንም ለቀው አንተን በቀን አይቼ አውቃለሁ። ይኸው ዛሬ አየሁ። ለሊት ድምፅህን እኮ ነው የምሰማው። የት እንገናኛለን? የት ብዬ እትቀበልሃለሁ? ለሌላ ለክፋት አይደለም። ግድ የለም። ተያዥ ግድ ማምጣት አለብን ማለት ነው። እንዴት ነው? እና ለተያዥ ንብረት ዝም ብዬ እሰጣችኋለሁ? እንደው አይደለም ጋሽ ከተማ፣ እሱማ ንብረት ነው። ግን ቢያንስ እንደው እኛ አብረን ኖረን የለ እንዴ? ማሚቴ እዚሁ መታችሁ አደራችሁ እኮ። ምን ሆናችሁ ነው? ምን እናድርግ? እድሩ በሰብአዊነት የሆነ ነገር ቢያደርግልን ብለን ነበር። ምንም የለም እያሉ ነው እኮ ጋሽ ከተማ። ለእኛ ሲሉ እንኳን ቢያንስ የሆነ ነገር አያደርጉልን? ምን ነው ማሚቴ? እኛ እናንተ ጠንካራ አባሎቻችንን ላለማስቀየም ስንል እኮ ከገንዘብ ውጭ ብዙ ነገር ፈቀድን። እግዚአብሔር ይስጥልን፣ ይበቃናል። ጎሽ እንደዛ ነው የሚባል። ጎሽ ጥሩምባስ አይነፋም? ጥሩምባ አይነፋም። ተው ጥሩምባውን። ምን ነው ጋሽ ከተማ? ጥሩምባውን ለእኔ ስጡኝ፣ እኔ ራሴ እነፋዋለሁ። ይኸውልህ ያንተን ጥሩምባ ከእኩለ ሌሊት በኋላ እንደፈለክ ንፈው። ይሄ ክብር ያለው ጥሩምባ ነው፣ ጠዋት የሚወጣው። አይነፋም። አረ የሰማው ሰው ይበቃል እኮ። ለሳጥን መግዣ የተሰበሰበውን ገንዘብ ይዘው እነ ገዛኸኝ ሊገዙ ሄደዋል። ቤተ ክርስቲያንም ክፍያ አለ እየተባለ ነው። እዛ ሄዱና ድሀ መሆኑን ነግራችሁ አስጨራርሱ። እኛ የንፍሮን እህል ገዝተን እንመጣለን። ይልቅ ተነሱ፣ ፍጠኑ። እኔ የምለው ስንት ሰዓት አሰባችሁ ቀብር? 6 ሰዓት ላይ ብለናል። አይ ጥሩ ነው። 6 ሰዓት ጥሩ ነው። ቆንጆ ሰዓት ነው የመረጣችሁት። አርሰናል 8 ሰዓት ላይ ጨዋታ አለው። 6 ጥሩ ነው። ጥሩ ሰዓት ነው። ለምን ከጨዋታው በኋላ እናደርገው? አይሆንም። አርሰናል ይሸነፍና ደጋፊው ያኮርፋል። ግልብጥ ብሎ ወደ መጠጥ ቤት ነው የሚሄደው። ባዶ እጃችሁን ነው የምትቀሩት። ቀባሪም አይኖር። እንዲሁን በቃ ልክ አርሰናል እስኪያሸንፍና ዋንጫ እስኪበላ ድረስ አስከሬኑን በማድረቂያ እያደረቀን እናስቀምጠውና ልክ አርሰናል ዋንጫ ሲበላ የዛን ጊዜ እንቀር። ኧረ ይቻላል እንዴ? አዎ ይቻላል። ይሆናል። አዎ ይሆናል። ታላቅ ሰው እንደው ንግግር ተናገርከው አንተ አዋቂ ሆንክ። እንደው ሽቅር ተናገርክ ማለት ነው። ስማ ነገ ለእኔ ብለህ ስማ። አንተ ነብዩ ኤልያስ ነህ? ቅዱስ ሄኖክ ነህ? ከነ አረቄ የምትነጠቅ የመሰለህ? ነገ ሟች ነህ። እድር ግባ። ለእኔ ብለህ ስማ። ማሚት አንቺ ሰፈር መች ትረከቢያለሽ? ነይ በቃ ና እንሂድ። በቃ መቼስ ምን እናደርጋለን? እንሂድ በቃ ወደ ተባለው እንሂድ። ነይ እንዴት ሆናችሁ? ተሳካላችሁ? አዎ ተፈቅዷል። እንዴት ፈቀዱ? በቃ ተፈቀደ። አንቺ ምን አናደደሽ? ለምን አልናደድም? የእድር አባል እኮ ነኝ። የእድሩ ካስባክን ዝም ምል ይመስላል? እንግዲያው ተፈቀደ። ሁሉም ነገር ተፈቀደ። እድሩ በራሱ ወጪ ኤፍኤም ሊያስነግር ነው። እንደገና በዛ ላይ የምትፈልጉትን ዕቃ ውሰዱ ተብሏል። ጥሩምባም ይነፋል። እንደፈለጋችሁ ታዲያ። ወንድ የሆነ ይንፋል። ወንድ እንጂ ድሮ ነው ሴት ይነፋል እንዴ? ትሰማለህ? ይኸውልህ በአንድ እድር ውስጥ 2 አይነት ህግ የለም። ለአንዱ መንፋት፣ ለአንዱ አለመንፋት፣ ለአንዱ ዕቃ መስጠት፣ ለአንዱ ወንድ የሆነ ሲሰጥ እናያለን። ይነፋል። በቃ እንቱ እኔ የምለው አንቺ ሰውየው እንዳይቀበር የፈለግሽው
ባልሽ አርገሽ ሬሳው ልትወስጂ ፈለግሽ እንዴ? እንደዛ ከፈለግሽ ምንም ችግር የለም፣ መንግስት አስፈቅደን እንሰጥሻለን፣ ትወስጂዋለሽ። ትሰማኛለህ? እንኳንስ ሞታችሁ ቆማችሁም ትሸቱኛላችሁ። ይኸውልህ ያቅለሸልሸኛል፣ ያስታውከኛል አልኩህ እኮ። ልክ ነው ልክ ነው እንዴ። በዚህ አጋጣሚ ካላቅለሸለሽሽ አርግዘሽ አያቅለሸልሽሽ ካሁን በኋላ። ትሰማኛለህ? ይኸውልህ ቀጣዩ ተቀባሪ አንተ ስለሆንክ ካዛይ ጋር ነህ። ግን ለነገሩ ካዛይ ጋር ነህ። ያው ብክነትና ሌላ ድካም ከሚመጣ አብራችሁ ቅበሩኝ ብለህ ለኤፍኤም በዛው አስነግር። ስነ ስርዓቶትሽን ያዥ። ዝም በል። ባስለው እየከፈለኝ ነው። ይሄ ደግሞ የሥራ ፈጣሪ ሁለት ብርሌ አፈራ ባክቷት እንሂድ በእናትሽ ማትረባሲ ህፃን ልጅ ሬሳ እንሂድ። ምን ያስቆማል? ና እንሂድ። ምን ሆነህ ነው አንተ? እቺ ሴትዮ እኮ አትሰማም። ምን ነው እንሂድ። አሁን ይሄ ህዝብ እንደው ችጋሪ ነሰው። እኔ ፈጣሪም በሆን ከላይ እንደቅማል እሳት ነበር ማዘንብበት። የሚፈተፍቱትን እኮ ነው። ቀጣዩ ሟች እንግዲህ እሱ ነው የሚሉትን እኮ ነው። አይ አምጥታ ይዘረገፈችው ሌላ ነገር መሰለህ። አሁን ያወራችሁ አሁን ቤተክርስቲያን ሰዓት አይድረስብን። ቶሎ እንሂድና እናስፈቅድ ይሄ። ወይኔ አይ ጓደኛዬ አጋለጥከኝ። ሰውየው እኔ እንዲህ አርሰናልን እንደምወደው ነው የሚወድሽ ብዬ ብነግርሽ እምቢ አልሽ አይደለም? ኧረ ተይ፣ ለቁም ነገር ነው የሚያስብሽ። ታይ ጋሽ ከተማ አናግሬው ነበር እኮ፣ ግን ሳናግረው የሚያወራልኝ ኖሮ የሆነ ይደብራል። ቄጠሽ ባትሽ ይሁን ለወሲባዊ ትንኮሳ እንጂ ለትዳር አይመስልም። እና ምንሽን ይበልሽ እንዴ? እኛ ወንዶች እኮ አመላችን እሱ ላይ ነው። አንቺ ደግሞ በደንብ አሟልቶ ሰጥቶሻል፣ ሞላ ሞላ አድርጎ። ስሚ እንጂ ግድ የለሽም ነገሬን ችላ አትበይ። ደግሞ አንቺ ኮራ አድርጎ ሰጥቶሻል እንዴ? ተጠቀሚበት እንጂ መንዝሪው። አሚል እውነቴን ነው። እሱ ለቁም ነገር ነው የፈለገሽ። እሺ በቃ አስቤበት ነው። አስብበታለሁ አይደለም። ዛሬ የሚታይ ነገር ነገ ረጋፊ ነው። ዛሬ መሙላትሽን አትይ፣ ትተነፍሻለሽ። ተይ ግድ የለሽም። ተይ እኔም ምክር ስሚ። ተይ እኔም ምክር ሰምቶ ይወደቅ የለም። ግድ የለሽም ማሚቴ። ማሚቴ እውነቴን ነው። አንቺ እንዴ ጎበዝ ልጅ አይደለሽ እንዴ? እንዴት አሁን ገና ገባኝ። ለምን እንደሚነፋ ገብቶኛል። አልማዝ ተይ። ምንድን ነው የምትይው? እቃም ተፈቅዶላቸዋል፣ ጥሩምባም ይነፋል። ገብቶሃል? ሰማሁ እኮ ለአንተም የሚነፋ ሰጥተውሃል። ለዚህ ነው እኮ የህዝቡን ንብረት ያዘዝክበት። እኔ እኮ ጾም ጸላይ ነኝ። አርሰናል ጨዋታ አለው ብዬ እየጾምኩ እየጸለይኩ ነው። ምን ሆነች? ጾም ላይ ነው ያለው። እሷን እየገለጨችከው ታዲያ ሰላጣ ነች ወይንስ አትክልትና ፍራፍሬ? ምንድን ነው የምታወሪው? ነው ወይስ አርሴናል አንተ ስምለት ነው የሚያሸንፈው? ንገረኝ እንዴ! ኧረ በፍጹም ታይ አልማዝ፣ ታይ እንዴ! ተማ አሁን ነገር አታውሪ። ታይ አንቺ በቃ የሰማሽውና ያየሽውን ነገር መናገር ለአንቺ ትልቅነት በጣም ታስጠያለሽ፣ በጣም ታሳዝኛለሽ። እውነት ትልቅ ሰው አይደለሽ እንደ ብትከበር ይሻላል። እንደ እድሜሽ ኑሪ። ሞቼ ትሰሚያለሽ? ዝም በይ ያልሽ ቂጥሽን ከማሳበት ጭንቅላትሽን ብታሳብች ይሻልሽ። በየድሩ ቤት ከመገልጨጭ ኧረ አልሚታ ሰማኛለህ? ከተማ አሁን ይነፋል አይነፋም? አላስነፋም። አታስነፋም አይደለ? ስላንተ ጉዳይማ ይኸውልህ የዛሬ 15 ቀን ስብሰባ አለ። እንዴት ጉድህን እንደማሳይህ እኔ ነኝ የማውቀው። ለካ በየቦታው እየገረጨችክ ነው። ወይኔ የድሩ ቤት ቢያርገው። ኧረ እብድ ሴትዮ አልማዝ በገዛ እጅዳ ለሶስተኛ ጊዜ ነገርኩት እኮ አባ። ሰው ሞቶብኝ ነው የመጣሁት። ድሮ ሊገረዝ ይመጣል እንዴ? ምን ያስቆጣሃል? ኧረ አልተቆጣሁም አባ። አብሮ አደግ ጓደኛዬ ሞቶ አዝኜ ልቤ ስለተሰበረ ነው። ምን ያስቆጣኝ? አየህ አባቶቻችን ነገር በሶስት ይጸናል ይላሉ። የሰማኸውን ያወቅከውን ማስተካከል የምፈልገው ነገር ካለ 3 ጊዜ በመስማት ነው ማጸን።
ይሄ ትክክለኛና ጥሩ ጥበብ አይደል? አዎ። የተቀበልከውም አልመሰለኝም። አረ ተቀብየዋለሁ አባ። ነገር በ3 ጊዜ ይጸናል ስላሉኝ ነው የደጋገምኩት። አየህ የኔ ልጅ የሟችን ጾታ አልነገርከኝም። ወንድ ነው። ክርስቲያንም አይደል? ክርስቲያን። እድሜውስ? 56። የተወለደበት ዓመተ ምህረት ማለት ነው? እድሜው አላሉኝም እንዴ አባ? ሲጀመር ምን ያደርግለታል ለሞተ ሰው? ጾታው፣ እድሜው ምን ያደርግለታል ይሄ? ይሁን። የኔ ልጅ አሁን በየትኛው አይነት የቀብር ስነ ስርዓት ነው ጓደኛ እንዲቀበርልህ የምትፈልገው? አልገባኝም። ስንት አይነት የቀብር ስነ ስርዓት ነው ያለው? ቀብርህም አታውቅ እንዴ? አውቃለሁ፣ ግን የተለያየ አይነት የቀብር ስነ ስርዓት መኖሩን አላውቅማ። አንደኛ ደረጃ ሟች የመክፈል አቅም ካለው 40 ሺህ ብር በመክፈል ሬሳውን ምስጥ ሳይጫወትበት ይቀበራል። ይህንን ትችላላችሁ? ይህንን የመክፈል አቅም አላችሁ? አያባ አቅሙ ሲኖርሃል? አያባ ካሳሁን በህይወት የኖረበት ብር በሙሉ ቢቆጠር እንኳን 40 ሺህ ብር አይሞላ። 40 ሺህ አይካሳው። ይሄኛውም መክፈል የማይችል ከሆነ መካከለኛ ገቢ ያለው ከሆነ 8 ሺህ ብር በመክፈል ይቀበራል። ወይም ለ7 ዓመት የሚቆይ የመታሰቢያ ሐውልት ይኖረዋል። አባ ሰውየውን እኮ በቁም ማንም ሰው አስታውሶት እኮ ያውቃል። ማን አስታውሶት ያውቃል? በቁም ሰው ያልታወሰ ሐውልት ቆሞለት ሰው ያስታውሰዋል እንዴ? እንዴት አባ? አረ ወደ 3ኛው ደረጃ ሄዱልኝ። ገርም ነው የኔ ልጅ። እንግዲህ ያየህ 3ኛ ደረጃ ላይ ያለውን የቀብር አይነት። ሄሎ፣ እንደምን አረፈዱ አባ? ሰላም ነኝ። ማን ልበል? ሀብታሙ ነኝ አባ። እንዴ ሀብታሙ፣ የኔ ልጅ እንዴት ነህ? ደህና ነህ ወይ? ደህና ነኝ አባ፣ ደህና ነኝ። በሌላ ስልክ ደውዬ ነው አባ። ይሁን፣ ደግ ነው፣ ምንም አይደል። አባ እቃውን አምጥቼልዎታለሁ። ሁለቱ ተመሳሳይ የእርሶ ነው። ምን አልከኝ ሀብታሙ? አባ እቃውን አምጥቼልዎታለሁ። ሁለቱ ተመሳሳይ የእርሶ ነው። ድገምልኝ እስቲ ሀብታሙ፣ ድገምልኝ። እቃውን አምጥቼልዎታለሁ አባ። ሁለቱ ተመሳሳይ የእርሶ ነው። እሺ የኔ ልጅ፣ እግዚአብሔር ይባርክህ የኔ ልጅ። አሁኑኑ ሄጄ ወስደዋለሁኝ። ደህና ሁን የኔ ልጅ። እሺ ደህና ይሆን። አየህ የኔ ልጅ፣ ይቺ ዓለም ያለ ሰው ባዶ ናት። ትክክል ነው አባ። ለሰው ልጅ ትልቅ ክብር ሊሰጠው ይገባል። ይሄ ጥሩ ጥበብም አይደል? ክብር ሊሰጠው ይገባል። ትክክል። በተለይ አሁን ኢትዮጵያ ውስጥ ለሰው ልጅ የተሰጠው ክብርና ዋጋ የትየለሌ እኮ ነው አባ። እኔ በእውነት አሁን ኢትዮጵያዊነቴ ምን ያክል ደስ እያለኝ እንደሆነ ለሰው ልጅ እንኳን በቁሙ በሞቱ እንኳን ዋጋ የወጣለት ሰዓት 40 ሺህ 8 ሺህ ተብሎ በእውነት ከዚህ በላይ ለሰው ልጅ ዋጋ መስጠት አለ እንዴ? ከዚህ በላይ ለሰው ልጅ ክብር መስጠት አለ እንዴ? ክብር ተሰጥቶታል እንጂ ዋጋ ተሰጥቶታል እንጂ ለሰው ልጅ አባ። ልክ ነው። ቅኔ መሆኑ ነው አባ። ቅኔውን የታውቂው ብለው ነው። ቢገባህማ ትልቅ ትምህርት ነው፣ ትልቅ እውቀት ነው። እኔ ተረዳሁ አይመስለኝም የኔ ልጅ። አዎ ትልቅ ጥበብ ነው። ልክ ነው። ለማንኛውም 3ኛው የቀብር አይነት አነስተኛና ድሃ አደር ለሆኑ አቅም ለሌላቸው ተገምቶ የተደረገና የወጣ ህግ ነው። ጥሩ አረጋችሁ እንዴ። የሰው ልጅ በእግዚአብሔር አምሳል አይደል እንዴ የተፈጠረው? እንደገና ወንጌሉስ ቢሆን የተገለጠው ለተቸገሩት፣ ለተጨቆኑት፣ ቀንበራቸው ለከበዳቸው አይደል እንዴ የተገለጠው? የገነትስ በር ቢሆን በሰው ላይ በምንውለው ክፋትና በምንውለው ደግነት አይደል እንዴ የሚወሰነው? ትክክል አባ፣ ትክክል ናችሁ። ይሄ ጥበብ ከአንተ የፈለቀ አይደለም፣ ከአባቶቻችን የተገኘ አስተምህሮ ነው። አየህ የኔ ልጅ፣ ንግግሩንም የምትናገር አንተ፣ ማብራሪያውንም የምትሰጥ አንተ፣
ሁሉንም ነገር እኔ ላወራ የምትል ነህ። ይሄ እንዴት ይሆናል? ይቅርታ አባ፣ ትንሽ ስሜታዊ ሆኜ ነው። ሊሆን ይችላል። ስሜት ሰውን ይገዛዋል አንዳንዴ። አየህ፣ ረጋ ማለት ጥሩ ነው። አየህ፣ ታላቁ መጽሐፍ ቅዱስ ላይ ንጉሥ ዳዊት የሰለሞን አባት ልጁን ሰው ሁን ሲለው ምን ማለቱ ነው? ይህንን ጥበብና ትርጉም ያልገባቸው ብላቴናዎች ንጉሥ ዳዊት ትክክልም አይደለም፣ ሰለሞን ሰው ሆኖ ሳለ እንደገና ሰውን ይለዋል፣ ይሄ ስነ ልቦናዊ ጉዳት ያስከትልበታል ብለው ያልሆነ ነገር በማሰብ ሐሳቡን በሌላ አቅጣጫ ሲያወሩት ይደመጣል። ቢሆንም እንደኔ ያሉ ብርሃኑን ያበራላቸው ሊቆች የገባቸው ይህንን ትርጉም ምን ብለው አስቀመጡት? ሁለት ጆሮ የሰጠህ በደንብ እንድታዳምጥበት፣ አንድ አፍ የሰጠህ ጥቂት እንድትናገርበት ነው ብለው ትክክለኛውን መልእክትና ጥበብ አስቀመጡ። እና ነገሩ ያው ወደ እኔ እያዳመጥ ልጄ እና ይህንን ጥበብ ያላግባብና ተምሳሌቱንና ተመክሮውን ትምህርቱን ትርጉም ስላሳጡት ይህንን ጥቅስ አስቀመጠ። ሰው መሆን ማለት ለእግዚአብሔርና ለሕዝብ ለአገር መመቸት ነው። ልጄ ሰው ሁን አለው። አየህ፣ ይሄ ማለት ምን ማለት ነው? ልጁን ሰለሞንን ትልቅ እንዲሆንለት ጠቢብ እንዲሆንለት ሁለት ጆሮ የተሰጠህ ብዙ እንድታዳምጥ፣ አንድ አፍ የተሰጠህ ጥቂት እንድታወራ ብሎ ለማስተማር። ድከሙ ቢሎት ነው አባ፣ ድከሙ ቢሎት። አሁን ጓደኛው ለሞተና ልቡ ለተሰበረ ሰው በዛ ላይ በምን ሊቀበር ይሆን እያለ በጭንቀት ልቡ ሊፈርጥ ላለ ሰው እንዲህ አይነት የማያጽናና ስብከት መስበክ ከድካም በስተቀር ምን ይሉታል? ድከሙ ቢሎት ነው አባ። ስማ የኔ ልጅ፣ አሁን የሚሄድበት ቦታ ስላለኝ እንጂ ለእንደዚህ አይነት ከንቱ ንግግርህ የማደርገውን እኔ ያውቅ ነበረ። ለማንኛውም ሶስተኛ የቀብር አይነት አነስተኛና ድሃ አደር ለሆኑ አቅም ለሌላቸው ታስቦና ተተምኖ የተቀመጠላቸው ሕግ 2500 ብር ነው። ምን 2500 ብር ነው እኮ? 2500 2500 ብር ነው። በቃ ሌላ የለም። በቃ ድሃ አደግ ለሆነ ሳይኖረው ኖሮ ሳይኖረው ለሞተ ምንም ለሌለው ሰው ምንም ለሌለው ድሃ ሌላ አራተኛ ደረጃ የለም ባባ። ሌላ የለም። ሌላ አምስተኛ ደረጃ የለም። ሌላ ስድስተኛ የለም ባባ። አየህ የኔ ልጅ፣ ይህንን ያመጣው የወቅቱና የጊዜው ስልጣኔ ነው። ምንም ማድረግ አንችልም። መሬት ውድ ሆነ። መሬት እንደ አገር ሆነ። ዝቅተኛውና ድሃውን እንርዳው በሚል ተሰባስበን ከቀበሌም ጋር ከሌላውም ጋር ተነጋግረን የወሰንነው ሕግ ነው። አምስተኛ ስድስተኛ የለም። በነፃ ይቀበር የሚል የለም የለም። ቆይማ የኔ ልጅ ቆይ፣ ተረጋጋ። ትዕግስትን የሚያህል ነገር የለም። ሰው አጭበርባሪ ሆነ። ድሃ ሳይሆን ድሃ ነኝ ይላል። ሀብታምና ድሃውን ለመለየት አልቻልንም። አቅም አጣን። ወደን አይደለም። 2500 ብር ከፍሎ ድሃ ነኝ ብሎ ከተቀበረ በኋላ ከቀብር መልስ ፍሪዳ ጥሎ ድንኳን ውስጥ ጥሬ ሲቆርጥ እጅ ከፈንጅ ነው የያዝነው። የኔ ልጅ ይቁረጣ አባ፣ እናንተ ምን ቸገራችሁ? ይቁረጣ። ቆይ ቢቆርጥስ? በዚህ ጊዜ ቁርጥ በጠፋበት ጊዜ በተወደደበት ጊዜ ይቁረጣ። ምን ቸገራችሁ? ምን አለበት ድሃው በነፃ ቢቀበር? ቁርጥ ካገኙ ቢቆርጡ ምን አለበት? ስጋ ካገኙ ቢበሉ ምን አለበት? በዚህ ዘመን እናንተ ምን ቸገራችሁ? ምን ጨነቃችሁ? መሬት የህዝብ ከሆነ እኛ ሀገራችን ከሆነ ምን አለ ዝም ብንቀበርስ? መሬት በነፃ ቀብር በነፃ ቢሆንስ አባ ምን አለበት? እኛ ግራ ገባን እኮ ግራ ገባን አባ። ስለ መኖራችን እናስብ ወይስ ስለ መሞታችን እናስብ? ምን አልከኝ? ሀገሪቷ የህዝብ ከሆነች
መሬት የህዝብ ከሆነ ምን አለ ቢቀበር ሰው? ቆይ እኛ እኮ ግራ ገባን። ስለ መኖራችን እንጨነቅ ወይስ ስለ መሞታችን እንጨነቅ? እስቲ አንዴ ድገምልኝ። መኖራችን ያሳስበን ወይስ መሞታችን ያሳስበን? እኮ ድገምልኝ። ና ና ና ና ናማ ተረጋጋ። እሺ አባሽ የኔ ልጅ ረጋ በል እንጂ። አሁን ቀበሌ ሄደህ ማስረጃ ደሃ ለመሆኑ የሚያረጋግጥ ይዘህ ከመጣ እርዳታውን እናደርጋለን። ይሄም ቢሆን በማህበር የተደራጁ ቆፋሪዎች አሉ፣ ለነሱ መክፈል ግድ ይለናል። ለማንኛውም ከቀበሌ ላስመስክር። አዎ ዋናው እሱ ነው። ይህንን ለማድረግ በሚመች ሰዓት ስልክ ቁጥሬን ያዝ፣ ትደውልልኛለሽ። ይቅርታ አባ አስቀየምኩኝ። ይቅርታ። ወይ ምን እናደርግ ነው የሚሻለው? ምን አይነት ነገር ውስጥ ነው የገባነው? እኔ በምኔ በልቼ በምኔ አረቄን ጠጥቼ እውላለሁ እላለሁ። ከመጨነቅ ያለብኝ ሌላ ነገር። ጌታ ሆይ በምኔ ነው የምቀበረው? ስሞት እንዴት ነው የምሆነው? ለካ የሚለውን ነው መጨነቅ ያለብኝ። የሚገርም ነገር ነው። ቅርብ እኮ ነው የተጀመረው። መቼም መጀመር የሚገባው ነገር። ገንዘብ ያለው ሀብታሙ ሴት ሄዶ ይቀበራል። ድሃውስ ምንም የሌለው እንዴት ነው የሚሆነው? ኢትዮጵያ ሕዝብ እኮ ወደዚህ ነበር ሰላማዊ ሰልፍ ወጣት ነበር። ወይ ሰላማዊ ሰልፍ የረሃብ አድማ የሚገባው ይቀልዳል እንዴ? ሰላማዊ ሰልፍ ወይ ይሄ መንግስት አንደኛውን ለኮንዶሚኒየም እንደምንቆጥበው ለቀብራችንም በየወሩ ያስቆጥበንና እንኑር፣ ተረጋግተን እንኑር። እንዴ አሁን እኮ በስጋት ተወጠረን። በቃ እንዴት አይነት አኗኗር እኮ እንደሚኖር እኮ ግራ የሚያጋባ ነው። እስቲ እንሂድ። ለማንኛውም ሻው ወሬ ነው የምንለው። ቀበሌ ነው። ለምን የድሃ መሆኑን አስመስክሩ አሉ አይደል? እሱን አይደል እንደማወራው እና በነፃ ሊቀብሩት ነው። ነጮች ኢትዮጵያን የድሃ ይላሉ፣ ኢትዮጵያ ደግሞ ዜጎቿን የድሃ ትላለች። ተመልከቱ። እና በነፃ ይቀብሩታል ማለት ወይ በነፃ? እዚህ ሀገር በነፃ የሚባል ነገር የለም። ይኸው የመፍሳት ሀሳብ ካለ አሁን ቶሎ ፍሳ። መመሪያው መጥቷል፣ ወደ ተግባር ይገባል። በቃ ይጀመር ነው እንደዛ። መመሪያው መጥቷል፣ የፈሳበትን ትከፍላለህ። ምን አይነት ሀገር ውስጥ ነው? ምንድን ነው ዛሬ በቀኑ ተከስትሽ? ምን እባክህ ቡድን 10 አለቃ ካሳሁን ሞተ። ኧረ እባክህ አንተ ሙርት ይዛለህ እንዴ? በካሳሁን ለመቀለዳ በጓደኛዬ እንዴ ትናንትና አብረው አይቻችሁ? ኧረ በጓደኛዬ እቀልዳለሁ እንዴ? በቃ ጠዋት ላይ ሲሄድ አረፈ። በቃ ቤቱ ሌሊት ሞቶ ተገኘ። ምን ሆኖ? ትናንትና እኮ አብረው አይቻችኋለሁኝ። በቃ አሁን አታልቅስ፣ በኋላ አድምቀን እንቀብረዋለን አልቅሰን በደንብ እንዴ። ኧረ በእናትህ ደግሞ እኮ ቀለም እቀባለሁ ብሎ ከፋዘር ሁሉ ቀብድ ወስዷል። በቃ ትቀበለዋለህ። የት? በኋላ ቀብር ላይ ሲቀበር ልክ ሊገባ ሲል ቀብድ አለብህ ብለህ ትጠይቀዋለህ። ሙርት ይዛለህ? እኔ እኮ የምሬን ነው። አንተ ራስህ አይደብርም እንዴ? ሙርት ይዛለህ እንዴ በዚህ ሰዓት ላይ አንተ ራስህ? ኧረ በቃ አሁን እንሂድ፣ አሁን እንትን እንሂድ፣ ቀበሌ እንሂድ። አስመስክሩ አሏችሁ እናንተ ነው? ታውቃለህ እንዴ እንደሚባል እንዲህ ህዝብ እኮ ተማሯል በዚህ ጉዳይ ላይ። እናትዬን ነው የምልህ፣ ወዴትም ሄዶ የሚጮህበት ነው ያጣኸው። ህዝብ እኮ መሮታል። ይህች ሀገር አሁን ስማ፣ ይህች ሀገር አሁን መሪ አላት። መሪ አለ። የፖለቲካ ነው የሃይማኖት? ኧረ ሁለቱም የላትም። ቢኖራትማ ኖሮማ እንደዚህ አንሆንም ነበር። ምንም የላትም እናትዬን። እውነትህን ነው የላትም። ተንከራተትን እኮ ምንድን ነው የሚሻለው? ባለፈው ስብሰባ አንተ እንኳን አትፈራም። ስብሰባ ላይ ምናምን አይመችም አንተ። ይሄ መቶ ራሱ አጉላብል ምናምን የለውም ሲባል ነው። ይሄ ግን ይደብራል። ተገትሬ ማንንም እንትን ሲያወራ ደስማ እንዴ በጭብጨባ በምን ምክንያት? እናትዬ እኔ ማንንም እንደማልፈራ ታውቀኛለህ። ኧረ አንተ ስም እየጠራው ልክ እያንዳንዱ ማለት ነው ስብሰባ እንዳለ በቲፎዞ በድጋፍ ማንን ትፈራለህ አንተ? እኔ እኮ ድሃው እኮ ምንም አይፈራም። ምን ይወረስብኛል ብሎ የትኛው ህንፃ የትኛው መሬት ይወረስብኛል ብሎ ይፈራል። ነፍስም ቢሆን እኮ ያሳስብ። ይህም እኮ አንድ ጉዳይ ነው። ልክ ነህ ለነገሩ። ግን እንደዛም ሆኖ ተናግሮም ሰው እኮ ምንም የሚመጣ ለውጥ የለም። ንግግር ብቻ ሆነ። በቃ አሁን እዛው እንሂድና ቀበሌ የሚሆነውን ነገር እናድርግ። መታወቂያ አዲስ ይሄ በብሔር ምናምን ይቅር አልተባለም። እሺ ኢትዮጵያዊ ምናምን ብቻ እሱን እኮ ለማውጣት ሲሄድ ጥርቅም አድርገው ዘግተውት
የሉ ስብሰባ ይሆናሉ። በቃ ቆመን እንጠብቃለን። ወይ ስብሰባ ጨቦን አገኘው ዘበኛው ማለት በር ላይ ቆሞ ይልል። ለምን ምንድን ነው አለው። ደብረ ዘይት ጥለው ሄዱ። ለምንድን ነው ደብረ ዘይት የሚሄዱ? የኛ ሀገር ፖለቲከኞች ታውቃላችኋል፣ አንድ ነገር ሲባልንባቸው ሌላ ነገር። አሁን ስብሰባ ተው፣ ህዝብ ተማረረ ተው ሲባሉ እንዴ የለመደ ነገር እንዴት ነው የሚተው? እናትዬ በስራ ልምድ ልውውጥ ምናምን ይሄ የስራ ምንድን ነው ልምድ ልውውጥ በቃ እሱም ብለው ደብረ ዘይት ሄደዋል። አዲስ አበባ ቀበሌ ጠፍቶ ደብረ ዘይት ድረስ ቀበሌ ፍለጋ። እናትዬ ስራ እኮ አይደለም እኮ ለስራ መስሏል እንዴ ዛሬስ የሚሄዱት? እና ምንድን ነው ይሄ ከአመታዊ ባጀት ላይ የምተራረፈው አለች አይደል? ለቀጣዩ አመት እንዳይተላለፍ ብለው ማለት ነው። በሷ ቁርጥ ሊበሉ እኮ ነው የሚሄዱት። እነሱ እዛ ቁርጣቸውን ይበላሉ፣ ህዝቡ እዚህ ተጨንቋል። አንጀቱ ይቆረጣል እንጂ አሁን እንትን ይቀበር ነው በቃ ይደር ትላለህ እንዴ? አይ ይኸውልህ እሱ እኮ እኛ መስመር ላይ ስላልሆነ ነው። እኛ መስመር ላይ ብትሆን አሁን ጠጅ ነው ወይ ይደር የሚባለው? ጠጅ ነው የሚያድረው። ምን ላድርግ ታዲያ? አስከሬን ሌሊት የሞተ አስከሬን ውሎ እንደገና ያድራል። ጠጅ ሲያድር ይበረታል፣ ይጠነክራል፣ ይጣፍጣል ይባላል። አስከሬን አድሮ ምንድን ነው የሚያገለግለው? ባለፈው አንተ ነበርክ ጋሽ አበበ ሞቶ እዚህ ላይ ቻፓ ምንም የላቸውም እሳቸው ታውቃለህ። እንደዚህ በቃ አስመስክሩ ምናምን ተብሎ ማለት ነው። ከቤተ ክርስቲያን ከዛ በኋላ ደግሞ ቀበሌ እንደገና ሬሳው ይዘነው ሸተተ። ኧረ እባክህ እናትዬ ሰው ማለት ነው እንዲህ አፍጫውን ይዞ የቀበራቸው እንደዚህ ይዞ ማለት ነው። ብቻ ሰሚ መሪ ያምጣለት። ባለፈው ቲቪ ምናምን ሲሸጥ አልነበር እንዴ? ምን የሰው ንብረት ብድግ አድርገህ ትሸጣለህ እንዴ? ሞተ ብለህ ገና አንተ ምን ሆነ ነው? እሱ ምንም ነገር እኮ የለውም እኮ። እሺ እንትን እናድርጋ። ይሄ ላይኛው ግቢ አለ ትልቁ የፍርኞቹ እና እዛ ይቀበር እንዳትል ብቻ እናትዬን አይደለም። ስማ ለምን በቃ እንዴ ትልቅ መሬት ነው ያዙት አይደል? እና በቃ እንትን ስፖንሰር ምናምን አድርጉን እንበላቸውና እንቅበረው። ኧረ ላሽ በእናትህ አይደብርህም እንዴ? አሁን እንደ ቦታው ክሊፕ ምን ቀርጽ መሰለህ እንዴ? ስፖንሰር ምናምን ምንድን ነው የምትጮህ? ይኸውልህ አንተ አባትህ በጣም ጥሩ ሰው ናቸው። አባትህን ምን በላቸው መሰለህ? 10 አለቃ ካሳሁን ሞተዋል፣ ለቅሶ ድረሱ። ምን አለሽ እንዴ? አይ ልደውልልህ? አይ አሁን አትደውልላቸው፣ እዛው ታገኛቸዋለህ። በቃ አሁን እኛ ሌላ ቦታ እንሂድ እንጂ ወደ ቀበሌማ አንሄድም። በቃ አልተሳካም። ስለዚህ አንተ ሂድ፣ በኋላ ላይ ና ድምቅ አድርገን እንቀብረዋለን። ቀብሩ 6 ሰዓት ነው። ንገራቸው ለፋዘርም እንትን በልሽ። በቃ ቻው። እሺ እንዳትቀር በኋላ ደግሞ ታልቅሰን እንቀብረዋለን። ጀማውን ሰብሰብ አድርገሽ ቻው ፍሬንድ። ስማ ይሄ ልጅ ግን ያሟል። በቃ አሁን ይኸውልህ የመጨረሻ እድል አለኝ። እሱን እድል ልሞክረው። ምንድን ከተሳካልኝ ተሳካልኝ፣ ካልተሳካ ማለት የምትሄጂበት ቦታ ካልሆነ ብዬ እኮ ነው። እንደ እንድናቃጥለው ልበልህ። ካልተሳካ ይለኛል። አሪፍ ነው እንደውም እሱ አሪፍ ሀሳብ። ሰው እንዴት ተጨካክኗል። አሁን አይንህ እያየ ካሳሁንን ታቃጥለዋለህ? ምን እናድርግ? አይ እንትን እዚህ ህፃን ልጅ በጨርቅ ጠቅልለው ጥግ እንደሚጥሉት ጠቅልለን ጥግ ላይ እናስቀምጠውና ማን እንደሚቀብረው እኔ ልበልህ? ይሄ እንደውም የተሻለ ነው። ለምን መሰለህ? አሁን እንዳልሽው ማለት ነው በጨርቅ ጠቅልለኑ ማለት ነው አንዱ ጎዳና ጋር ቁጭ እናደርገዋለን። ከዛ በኋላ መዘጋጃ ለከተማው ጽዳት ብሎ ብድግ አድርጎ ይጥሏል። እኛም እንገላገላለን። ስንት ገንዳ ከተማ ውስጥ እያለ ለከተማ ጽዳት ብለው የሚያነሱት ይመስላል። ለከተማው ጽዳት ብለው ሳይሆን የሚያነሱት ማን የገደለው ብለው ወንጀሉን ለመመርመር ነው። ስለዚህ የመጀመሪያው ተጠያቂዎች ሁለታችን ጆሮአችን ተይዞ እስኪጣራም ቢሆን ትገባታለህ። እሺ ታዲያ ምንድን ነው የምናደርገው? ተሰቃየሁ። በቃ አሁን ለማንኛውም ለቅሶ ቤት ሂድ አንተ፣ እዛው ጠብቀኝ። እኔ ከተሳካልኝ እድሌን እሞክራለሁ። በቃ እሺ ግናሽ ሄሎ። አቤት፣ ማን ልበል? እንደምን አለሽ? መኮንን ነኝ። መኮንን
የድሮ ሰፈርሽ የካሳውን ጓደኛ። ኦ መኩንን እንዴት ነህ? እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን አለሁኝ። ጠፋ። ከየት ተገኘ ታዲያ? አይ ለሆነ ብርቱ ጉዳይ ፈልጌሽ ነበረ። ምን ነበረ? የት ነሽ? ቤት ነሽ? አንቺ አካባቢ እየመጣሁ ነው። እየወጣሁኝ ነው፣ ግን እዚህ ሰፈር ከሆንክ አሁን መመለስ እችላለሁ። እሺ እሺ፣ በቃ ልጠብቅሻ እዚሁ። እንግዳ አንድ ቦታ እየወጣሁ ነበር፣ መጣሁኝ። እዚሁ ሰፈር ነኝ ያለሁት፣ መጣሁ። ኧረ እኛን ጨክን እንጂ ፈጣሪ ልዘም። አንተማ አትጨክን ማታረገው። ሷነች አይደለም እያልኩኝ። እንዴት ነህ? እንደምን አለሽ? ሰላም ነህ? ደህና ነሽ ወይ? እግዚአብሔር ይመስገን። ረጅም ጊዜ ከተገናኘን። ኦ አምሮብሻል። እኔ ያገኝሻለሁ ብዬ አላሰብኩም። በቃ እመጣለሁ ስትይኝ እኮ እኔ ቤቷ የትኛው ነው እያልኩኝ። ደህና ነሽ? ይሄኛው ነው ቤትሽ ለካ ማለት ነው። እኔ ይመስለኛል እኮ። አዎ እዚህ ነው እኮ ቤቴ። አዎ እኔ በቃ ምልክቱን አልተሳሳትክም እንጂ ቤቴ እዚህ ነው ያለው። ጥሩ ጥሩ። የሆነ ነገር አጋጥሞኝ ላማክርሽ ነበር። ምን ነው? በሰላም ገብተን ብናወራ አይሻልም? ቡና እየጠጣ በዛውም ቤቱን ቼክ ታደርገዋለህ። ሌላ ቀን ግድ የለም። በጣም እቸኩላለሁ በእውነት እውነት። ያው ማውራታችን ካልቀረ ገባ ብለን እንወጣለን። ቡና ጠጥተህ ትወጣለህ። ግድ የለም ግድ የለም። ሌላ ቀን እመጣለሁ። ይሻላል ብለህ ነው? አዎ ሌላ ቀን የእውነት እውነት። እንግዲህ ያው ማውራት ካለብን ቤቱን ማልገባ ካልከኝ መኪና ውስጥ ነን ብናወራ አይሻልም? እሺ ደስ ይለኛል። እሺ 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 እሺ። ሰላም ነህ ግን ወይ እግዚአብሔር ይመስገን። በሯን ልክፈታለች። በጣም የሚገርም እኮ ነው። እኔ እንገናኛለን ብዬ አላሰብኩም ነበር። አይገርምም? ደስ ይላል። በጣም እኔም ደስ ብሎኛል። በጣም ደስ ብሎኛል በእውነት። እንኳን አገኘሁሽ። ተስማምተሻል ደግሞ አምሮብሻል። እግዚአብሔር ይመስገን። መታገስ ጥሩ ነው። አየሽ ሁሉም ነገር ያልፋል ትለኝ ነበረ። እውነት ነው። ልክ ነህ። አሁን እመጣለሁ እያልኩኝ እዛ ሰፈሩም እንዲሁ ጥልት እንዳረኩት ሳልመጣ ቀረሁኝና ካንተ ጋርም ከዛሬ ነገ አገኘዋለሁ ሻይ ቡና እንላለን እያልኩ እያሰብኩኝ ነበረ። ያው እዚህ ደረስን እንግዲህ። ይበቃል። ማሰብሽ እኮ በቂ ነው። ባንገናኝም ምንም ችግር የለውም። ማሰብሽ በቂ ነው። ደህና ነህ አንተ? ምን አዲስ ነገር አለ ታዲያ ሰፈር? ምንም አዲስ ነገር የለም። እኔ የምልህ ያው ከተገናኘን አይቀር ያ የሰው ከንቱ ደህና ነው? ስብኝ ሞተ እኮ። ምን? ካሳው ሞተ? ሞተ ነው የምትለው? ሞተ። ወይኔ አንተ ዋ ወንድሜ፣ በቃ ተቀበርክ። ወንድሜ። በዚህ መኪና ሄደ አንድ ቀን እንኳን ምሳ በልቶ
አንድ ቀን አግኝተሽ ውድ የረባ ምግብ በልቶ እንኳን ቢጠጣ ምን ነበረበት? ወይኔ ወንድሜን፣ ወይኔ ወንድሜን፣ ወይኔ ወንድሜን እንዲሁ በባዶ ሆዱ እየጠጣ በጠጅ ተቃጥሎ ሞተ። በቃ አታልቅሽ፣ አታልቅሽ፣ አታልቅሽ። ስሚ በኋላ ድምቅ አድርገን እንቀብረዋለን። አይዞሽ በቃ አገኘዋለሁ እያልኩ እያሰብኩ ነበር። ከዛሬ ነገ እያልኩ እያሰብኩ ነበር። አትብላ ቢለው አትብላ ቢለው አንድ ቀን እንኳን የረባ ምግብ ሳይበላ በዚህ መኪና ሄዶ እንኳን አንድ ቀን ደህና ምግብ እንኳን ደህና ምሳ አንድ ምሳ እንኳን ብታዩ አንድ ምሳ እንኳን አንድ ምግብ እንኳን እንደው ወይኔ ወይኔ እንዲቹ አንጀቱ በመጠጥ እንደተቃጠለ እንዳረረ ወደዛ ያቅ ምስኪን ሳላገኘው መሞት አልነበረበት። አትብላ ሲለው መቼስ ሁላችንም ወደዛው አይደል? ሁላችንም እኮ ወደዛው ነን። ወረፍተኞች እኮ ነን። ሁላችንም ወረፋ እኮ ነው የምንጠብቀው። ወረፋ ነው የምንጠብቀው ሁላችንም። ከሞት የሚቀር እያልኩ ያለሁት ያደረገኝን ነገር የበደለኝን በደል እያንዳንዱን ነገር ሳልከፍለው መሞቱ ብድሩን ሳልመልስለት መሞቱ ነው የሚቆጭ። ወይኔ ልበቀለው ይገባ ነበር። ሳልበቀለው መሞት አልነበረበትም ነው የምልህ። እንዴት ላገኘው ይገባ ነበር። አይ በእርግጥ በድሎሻል፣ ግን ሞት በራሱ ቅጣት አይደል እንዴ? ሞት እኮ ራሱን የቻለ እኮ ቅጣት ነው። ሞት ለሱ እንዴት የሚሆነው ሞት ቅጣት ሊሆን አይችልም። ሞት ማለት ለሱ ረፍት ነው። መሞት አልነበረበትም። ላገኘው ይገባ ነበር። እንዴት ምን ጊዜ አግኝቶ በምን ጊዜው ነው እሱ አርፎ ተኝቶ የሚያውቀው? ሰማኛለህ መኮንን፣ ማንም ሰው ቢሆን የቀኝ ጉዳይ ሆኖበት እንጂ ወድቆ እንደማይቀላ ይገባ ነበር። ከመሞቱ በፊት ይሄን ማየት ይገባው ነበር። ሰማኛለህ፣ ሂትለር ሲፈጠር ጨካኝ ሆኖ አልነበረም የተፈጠረው። ግን ጭካኔን ያስተማረው የሰው ልጅ እንጂ ሂትለር ሲፈጠር ጨካኝ አልነበረም። ሰማኛለህ መኮንን፣ አሁን ለምን እንደመጣ ገብቶኛል። ያ እከካም አረመኔ አሁን መቀበሪያቱ የመቀበሪያ ሳንቲም ልጠይቅኝ እንደመጣ ገብቶኛል አይደል መኮንን? አይ ቢበድልሽም እኮ መቼስ ቢያንስ እንደው 3 ዓመትም ቢሆን አብራችሁ ኖራችኋል። እንድትቀብሪው ብዬ ነው አመጣጤ። ይሄንን ልነግርሽ ነው የመጣሁት። አልቅሼማ እንድቀብረው አይደለም። እውነቱን ንገረኝ። መቀበሪያ ልጠይቀኝ ነው የመጣው። ገንዘብ አንሶ ልጠይቀኝ ነው የመጣው አይደለም? እሱማ እኮ እኔ ነኝ ለሱ። ታዲያ ይሄንን ማድርገው እኔ መቼም ሊጠቀምበት ወይም ደግሞ ሊጠጣበት አይደለም፣ ሊቀበርበት ነው፣ ለቀብሩ ነው። አንቺም ቢሆን ቢበድልሽም የሞተን ሰው ማስቀበር ክብር ነው። ቢሆንና ባገኘው ኖሮ በበቀለው ነበር እኔ የምፈልገው፣ አይደለም ላስቀብረው። የዚህን ዓለም ነገር ጨርሶ ሄዷል። መቼም ሙት አይወቀስም። እባክሽን ስምኝ እባክሽ። ቀላል ይወቀሳል? እንዴት ነው ማይወቀሰው? ድርጊቱን ታውቀው የለም እንዴ? አውቃለሁ። ትሰማኛለህ? እንዲያውም ያረገኝን ነገር 3 ዓመት አብሬው ስኖር የፈጸመብኝን ግፍ እያንዳንዷን ነገር በወረቀት ጽፌው በቅርብ ጊዜ ለደራሲ አሳይቼዋለሁኝ። መጽሐፉ ነው ይታተማል። ያን ጊዜ መማሪያ ይሆናል። ያደረገው ነገር እንዳለ አገር ሙሉ ያውቀው። ጥሩ አደረግሽ። በቃ በጣም ትልቅ ነገር ጥሩ አደረግሽ። በቃ በእውነት ጥሩ አደረግሽ። እንዴት አስደሰትሽ? ምን እንዴት አለው? ሰው በቆሙ እያለ ታሪኩ በማይጻፍበት ሀገር ላይ እሱ ከሞተ በኋላ የሚነበብ ታሪክ ለስሙ ማስቀመጥ ማለት ቀላል ነገር ነው እንዴ? እያልኩ ያለው አልገባህም መሰለኝ። በመጽሐፍም ታትሞ ቢወጣም እንኳን የሱ ጥሩ ነገሩ አይደለም የሚወጣው። እያንዳንዱ የሱ ጭካኔ ናት የምትወጣው። ይሄ እንዴት ነው ጥሩ ሊሆን የሚችለው ለሱ? ገብቶኛል። ይሁዳ አምላኩን በ30 ብር ሸጠው። በ30 ብር ሸጦት ግን ከአምላኩ እኩል ይነሳል። ሰባኪው ያነሳዋል፣ እኔ ይሄው አሁን አነሳሁት። የተሸጠው ራሱ ክርስቶስ ያነሳዋል። እንዴ ታዲያ በስካር ነው ህልሎ አንቺን የበደለው ካሳሁንማ ምንኛ ከይሁዳ የበለጠ ይነሳል እንዴ? ኧረ ትልቅ ነገር ነው ይሄ። ግድ የለሽም አሳትሚ። ስሙ ከመቃብር በላይ ይዋል። እነዚህ ክፉ ሰዎች ለክፉ ነገራችን ማጣቀሻ ስለሆኑ የተባረኩ ናቸው። አይ መኮንን፣ አንዳንዴ እኮ የምታወራቸው ነገሮች እጅግ በጣም ነው የሚያስገርሙኝ።
ስለማትጠብቂው ነው። ስመኝ አንድ እውነት ልንገርሽ፣ ዓለም በተመሳሳይ ሰዎች ብትሞላ ኖሮ ጣዕም አይኖራትም ነበር። እኛ ጠጮች በመፈጠራችን የማይጠጡት እንዲመሰገኑ ሆነ። አይደለም እንዴ? አንዴ ምን እንደተፈጠረ ልንገርህ። ቀኑ የፋሲካ ቀን ነበረ። የሰው ልጆች በሙሉ ከፈጣሪ ምሕረትን የሚቀበሉበት ቀን ነበር እና የዛን ዕለት ካሲ መጣክ? ግባ እስኪ። ምን ሰክራል ልትይ ብቻ እንዳይሆነች። ካስዬ ምን በወጣ አልሰከርክም። ቀስ በልና ግባና ቁጭ በል እስኪ። ግባ ወጣ። እንደሱ በያ ታዲያ እንደሱ በይ። እሺ በቃ እንግዲህ እስካሁን ለማንኛውም ቡናችንን አፍልተን ዳቦችንን ቆርሰን ደስ የሚል በዓል እናሳልፋለን። ካስዬ አንተን ስጠብቅ ምንም ምግብ አልበላሁም እስካሁን። አይደል አንቺ ለምንድን ነው የምትጠብቂ? እኔ እኮ የምትበይው እኔ ነው እንጂ አንቺ እኔ ነው ወይ ንገሪኝ እንጂ የምትበይው እኔ ነው ወይ እኮ የምልሽ። አይደለም ካስዬ አይደለም፣ አንተን አይደለም ካስዬ። አይደለም? እንዴት ነው አይደለም ትይኛለሽ? አንቺ እንዴት አይደለም ትይኛለሽ? ንገሪኛ። አንተን ነው። እሺ ሆይ ጉድ እኔ ነው አንቺ ቆይ እንዴት ትይኛለሽ? እኔ ንገሪኛ። ምን ልናገር? እንዴት ጠፋኝ። ልናገረው ያልኩት ጠፋኝ። ቆይ ንገሪኛ፣ እንዴት ይጠፋኛል? ጎሽ ካስዬ እንኳን ጠፋ ነገር ከቤታችን ሁልጊዜም ቢሆን ይጥፋቱ። እንዴት ይጠፋኛል? እንዴ ንገሪኛ እስኪ፣ ለምን ይጠፋኛል? ንገሪኛ እስኪ አንቺ። እሺ እንግዲህ አትተው። እንዴት አትተው ትይኛለሽ አንቺ? እኔ እኮ አንቺ እኮ የለም ተብዬ እኮ የከፋኝ ሰው እኮ ነኝ። እንዴት አትተው ትይኛለሽ? ወይኔ ግን ያላሳዝንህም እንዴ? ቆይ እስካሁን ድረስ አንተን ቁጭ ቤት ስጠብቅ ስትመጣ ደስ ሲለኝ ሲገባ ሆነ ብለህ ነው አይደለም ነገር የምትፈልገኝ? ሆነ ብለህ አንቺ ሆነ ብለህ እንዴት ነው የምትይኝ? እንዴት ትይኛለሽ? እንዴ እነኚህ ፈንድሻዎች አታፈንጂ ብዬ ስንት ጊዜ ነገርኩሽ? እንደ ብቸኛ ወንድሜ እንደ ጠጅ ነው የምሳሳላቸው የምወዳቸው ብዬ ስንት ጊዜ ነገርኩሽ? እባክሽ አታፈንጂ። ታዲያ ከዛ በኋላ እኮ ምን የመሳሰሉ አመት ባሎችን በተድላና በፌሽታ እያሳለፍሽ አይደል እንዴ ያለሽው? አላሳለፍኩም። ለምን? አየህ ያኔ እሱ እኔ ላይ ያደረገው ነገር ጠባሳ ፈጥሮ አሁን ላለሁበት ህይወቴ መሆን የምፈልገውን ነገር ማድረግ የምፈልገውን ነገር እንዳላደርግ አድርጎኛል። ለዚህ መድኃኒቱ ይቅር ማለት ነው። የበደሏችሁን ይቅር በሉ አይደል ትእዛዙ? እኮ እኔ ነኝ ለእሱ ይቅርታ ማድርግለት። ምን አለበት? እኔ አሁን እኮ እየወቀስን ያለነው ከዚህ ዓለም ታሪኩን አጠናቆ የሄደን ሰው ነው። ቀላል ነው የሚወቀሰው? ቀላል ይወቀሳል? እንዴት ነው የማይወቀሰው? የሰራውን እያንዳንዱን ነገር አንተም ታውቀው የለም እንዴ? አውቀዋለሁ። ምን ሆነሽ ነው ስመኝ? እኛስ ቆይ ለዛሬ ቀን ለመድረሳችን ቅድስናችን ምኑ ጋር ነው? ይቅርታ ለካሳን አይገባም። እኔ ይቅርታ ማድረግ አልችልም። እንዲያውም የኔ ሀሳብ የነበረው እሱን መበቀል ነበር።
እህቴ እኔን ፍለጋ ከሩቅ ቦታ መታ ነበረ። ልታየኝ ልጠይቀኝ መታ ነበረ። የዛን ዕለት ሰላም ነሽ? እንዴት ነሽ? ታዲያ ምን አዲስ ነገር አለ? እስካሁን ከረጅም ጊዜ ቆይታ በኋላ ስላየሁሽ በጣም ደስ ብሎኛል። ወይ እኔም በጣም ደስ ብሎኛል። ረጅም ጊዜ ጠፋሽ እኮ ግን ሳንገናኝ። ቆይ ምንድን ነው የሁሉ የሰው መዓት? ለምን እዚህ የተሰበሰባችሁት? ና ቁጭ በል። እንግዳ ነች እኮ ተዋወቃት እስቲ። እኔ እዚህ ቤት ሰው አንፈልግም ስትባይ አሰሚኝ ብላለች። የዋዛ እንግዳ አይደለችም እኮ ካስሽ፣ እህቴ ነች እኮ። ግባና እስቲ አረፍ በል ተዋወቃት። እህትሽ ግባና ቁጭ በል ካስሽ፣ ቁጭ በል እባክህን። አንቺም ቁጭ በይ፣ አረፍ በይ፣ ቁጭ በይ። ቁጭ በል አንቺ እንዴት ቁጭ በል ትይኛለሽ? ጭራሽ አንቺ ማነው ስልጣን ሰጥቶሽ ተቀመጥ ቁጭ በል የምትይው? አንቺ ምን የምትበሳበሽው? በአንቺ ቤት እኮ እኔ ቅኔ መሆኑ ነው አይደል? ቅኔ የምን ቅኔ ነው የምትለው? ዘመድ የለህም ዘመድ አልባ ተብሎ ሊባል ከዛ አንገታችን ልታስደፉ አይቻልም። ኧረ እባክህ እባክህ፣ እንደው አንድ ቀን እንኳን እዚህ ቤት እንግዳ መጥቶ በሰላም የማይሸኝበት ቤት መሆን አለበት? ኧረ እባክህ ተው ካስሽ። እባክሽን ቆይተሽ ሂጂ እባክሽን። ስለ ዕጣኑ እንጂ እኮ አመል ሆኖበት አይደለም። እባክሽን ተረጅኝ። እንደው ይገባኛል፣ ግን መቆየት አልችልም ከዚህ በኋላ። እንግዲህ ምን ላድርግ ብለሽ ነው? ይኸውልሽ ይሄ ነው እንግዲህ ህይወት ማለት እንግዲህ ቅርታ አድርጊልኝ ብታድኝ ነው ደስ ይለኛል። ግን ይሄ የዘላለም እድልሽ እንደማይሆን እወቂሽ። እሺ ጋሽ ምንም ማድረግ አልችልም። ልሸኝሽ። አይዞሽ በቃ አትሸኝኝ፣ ነው አይቆይም። በቃ ቻው። ሰላም አንቺ ባባሽ ቆይ እኔ የምለው ይሄንን ሁሉ ዘግናኝ ነገር የምትነግሪኝ እንኳን ድርጊቱ ተፈጽሞ ይቀርና ልቦለድ እንኳን ቢሆን የሚሰቀጥጥ ታሪክሽን የምታወሪልኝ ትብኝ እኔም ተቀይሜው እንዳልቀበረው? አዎ በእኔ ቦታ ሆነህ ቢሰማ አዎ ይሄን ነበር የምታረገው። ገና መጽሐፉ ታትሞ ሲወጣ ሁሉም ያነቡለትና ሁሉም ሊጠሉት እንደሚችሉት አንተም ልጠለው ይገባ ነበር። በድሎሻል እኮ እኔ አልበደለሽም አላልኩም፣ ተበድለሻል። ግን ጌታም መበደልሽን መገፋትሽን አይቶ ይሄ የማይነቃነቅ የማታ እንጀራ ሰጥሻል። ምን አለበት አንጀትሽ ቢራራ? ምን አለ ይቅር ብትይ? አንዴ ሞተ እሱ በቃ። ይቅርታ አድርግልኝ መኮንን፣ እኔ ለሱ ምንም አይነት ርህራሄ የለኝም። ምንም ነገር ማድረግ አልችልም። አዝናለሁ። ይልቅስ የምትሄድበትን ቦታ ነገረኝና በዛው ላድርስህ። አይ በቃ የትም አልሄድም። ስመኝ። አቤት። ቆይ ይቅር ማለት ምኑ ላይ ነው ከባድ? ይቅር ብትይ ምን አለበት? ምንድነው የሚጎዳሽ አንቺ? ለሞተ ሰው ስመኝ ወደ አፈርነት ከቀናት በኋላ ለሚቀየር ቢያንስ እንደው አንድ ቀን እንኳን ጥሩ ነገር አላሳለፍሽም ከሱ? አይ መኮንን፣ ደግሜ እየነገርኩ ነው። ምንም እኔ ጋር ጥሩ ነገር የለም። ቢያንስ እንደው አንድ ቀን እንኳን መኮንን ስነግርህ ካሳሁን ለእኔ ምንም ያደረገልኝ መልካም ነገር የለም በህይወቴ ውስጥ። እንደው ካለ አልቅሼ እንቀብረው ብዬ ነው። ምንም የለም ነው የምልህ መኮንን። ለማንኛውም እኔ እናንተ በቅርብ ተገናኝተን ብናወራ ደስ ይለኛል። ከዚህ ባሻገር ከዚህ ባለፈ እሺ እንገናኛለን፣ እንደዋወላለን። እሺ በቃ ስመኝሽ። እሺ ሰላም ሁኚ። ሰላም። በጣም አመሰግናለሁ። አንድ ቀን እንኳን ጥሩ ነገር አላሳለፍሽም ከሱ? አንድ ቀን
ንገሪኛስ ምን ሆነሽ ነው? ኧረ እባክሽ ተይ 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 ተይ። በእንባ ጎርፍ ልታስወስጂ ነው እንዴ? ተወኝ እስኪ እባክህ። ተወኝ ትላለች። ተወኝ ትያለሽ። እና አትተወኝ ልበልክ እንዴ? ጭራሽ አትተወኝ። እንዴት አትተወኝ ትያለሽ? ምን ሆነሽ ነው? ንገሪኝ። የሆንኩትን ነገር ብነግርህ ምንም ነገር ላትፈይድልኝ ነገር ለምን ታዳርቀኛለህ? እኔ ለራሴ የጨለመብኝ ሰው ነኝ። ታዲያ ዛሬ ቢመሽብሽም ነገ ለራሱ ሲሉ መንጋቱ መች ይቀራል? ነገ መንጋቱ ላይ ቀራ እንጂ ለምን ታነቢበታለሽ? አታንቢ እባክሽ። እንዴት አላለቅስ? በዚህ ሰዓት ምንም መሄጃ የሌላት ሴት እንደኔ ብቻዋን ያለች ሴት ከዚህ በላይ ምን ነገር ሊመጣ ይችላል? ስንት ነገር አለ አይደለ እንዴ? ቆይ መኖር የጀመርሽው ዛሬ ነው እንደ አንቺ? እንዴት? ከዚህ በፊት የት ነበር የምትኖሪው? ቸገረሽ? ገንዘብ ከቸገረሽ እኔ ልስጥሽ። ንገሪኝ። እኔ እንኳን ሰራተኛ ነኝ፣ የቤት ሰራተኛ ነኝ። የወጣሁት ጓደኛዬ ታማ ደም ለመለገስ ነበር። ሆስፒታል ደም አነስ አለብሽ መለገሳችም ሲሉኝ ወደ ቤት ተመልሼ ብመጣ ቤት ግን አባረው ጠበቁኝ። ምናልባት እዛው ማደር ከተቻለ ቤት ተመልሼ ሆስፒታል ብሄድም ሆስፒታል መግቢያ ሰዓቱ አልፎ ዝግ ነበር። ስለዚህ ወደዚህ ተመልሼ መጣሁ። ምንም ማደሪያ የለኝም። ወዴት እንደሚሄድ እንኳን አላውቅም። ታዲያ ምን ችግር አለ? ለዚች ቀላል ነገር ነው እንዴ የምታነቢው አንቺ? እንዴት ቀላል ሊሆን ይችላል? ከዚህ በላይ ምን ነገር ሊመጣ ይችላል? እንዴት? በዚህ በገባ ጊዜ እንዴት ቀላል ሊሆን ይችላል? ችግር የለውም፣ ችግር የለውም፣ ችግር ይኸውልሽ፣ ዛሬ በር ቢዘጉብሽም የኔ ቤት ለማንም ሰው 24 ሰዓት ክፍት ስለሆነ ለዛሬ ብቻ እኔ ጋር አሳድርሻለሁ። ለዛሬ እከርማለሁ ካልሽ ግን እኔ አያገባኝም። እኔ አያገባኝም። ምክንያቱም እኔ አብሾ አለብኝ ሰው ነው። እኔ ጋር ማድረግ ትችያለሽ እያልከኝ? ችግር የለውም። ይኸውልሽ ደግሞ የጠጪ ደም አያስፈልግም ካላሉ እኔም በጠዋት ወስደሽኝ እኔ መስጠት እችላለሁ። እናትዬ እኔ ላምባልሽ ለምታረቢያለሽ ችግር የለውም። እኔ ላምባልሽ ጨከክ በቃ። ወይኔ ጓደኛ፣ እንግዲህ ምን ላለ እግዚአብሔሩን ጠመም። እግዚአብሔር ሆይ አንተ የድሃ አደጎች አባት አይደለህ እንዴ? የእሱን ጉዳይ ተረከበኝ። በቃ እኔ አልቻልኩ። ሮጥኩ፣ ለፋው፣ ደከምኩ፣ አልቻልኩ። እንግዲህ ምን ላድርግ ጓደኛዬ? እንግዲህ ምን ላድርግ? አንተ ጥሩ ጓደኛዬ እንደሆን ካውቃለሁ። ግን ይኸው በአካል ባትኖር በመንፈስ አለ መቼስ። ሩጫዬን፣ ድካሜን፣ ጥረቴን፣ ልፋቴን፣ ድካሜን ታያለህ መቼስ።
አንተ ነህ ለዚህ ሁሉ ያበቃ አንተ። ይኸው ለዚያ በቃ አሳነስከን፣ አጎደልከን፣ ባዶ አረከን። መጨረሻ ላይ ይኸው እንደ ዛሬው መቀበሪያ አሳጣ። ምናልባት ክፉ ነገሩ በሱ ደግ ነገሩ ተሸፍነው ስመኝሽ ኖሬ በጣም ልጅ ሰከረ። እኔ የምልህ ካስሽ አንድ ወር ሙሉ እኮ መሬት ላይ ተኛክ። ለምን እዚህ አትተኛም? ና እዚህ ተኛ፣ ግድ የለህም። አልፈልግም። ይቅረብኝ። ና እዚህ ተኛ። ተነስ፣ እዚህ ተኛ። በእኔ ይሆንብን። ተነስ። እውነትሽን ነው? አዎ፣ ና እዚህ ተኛ። እኔ በራስሽ ፈቃድ ነው። ከዚህ በኋላ የሚፈጠር ነገር አያገባም። እባክሽ ተይ ትመኝ። በቃኝ። እኔ የተለወጥሽ መስሎኝ ነው እንጂ እዛው የትላንቱ ያለሽበት ቤት መሆንሽን ባቅ ኖሮ እንደዚህ ደክም ነበር፣ ለፋ ነበር። እንዴ አስከሬን አጋድሜ እኮ ነው የመጣሁት። ትንሽ አይታይሽም እንዴ የሰው ድካም? እኔ የምልህ ያወራንበትን ጉዳይ አስቤ ነበር የመጣሁት። ና ግባና እናውራ። ምን አልሽ ትመኝ? እሺ፣ ኧረ እሺ። እኔ እንደዛ መች መሰለህ? ምንድነው እንደዛ ተኮራርፈንና ተጨካክነን ተለያይተን በፈገግታ ሞልቶ የላከሽ? ትዝታ የሚባል ነገር አለ። እግዚአብሔር ይመስገን ሁሉ ነገር መልካም ይሆናል በሱ። በእውነት ይሄ ትዝታ የሚባለውንም ሰው ልጆቹን ይባርክለት። ዋው ደስ ይላል። አየህ የዛን ጊዜ እኔ ባጋጠመኝ መጥፎ ሁኔታ መሀል የደረሰልኝ እሱ ነው። አሁን ቆም ብዬ ሳስበው ያደግነቱ ነው እኔ ለዚህ ያበቃኝ። አዎ መቼስ አልኩሽ እኮ ነገርኩሽ። እንደው የሰው ልጅ እንደው ቢያንስ አንድ ጥሩ ነገር ይኖረዋል። ገብቶሻል አይደል? አዎ ለዚህ ነው አስቢው ያልኩሽ። በጣም ለማንኛውም ምን ያክል ነገር እንደሚያስፈልግ እናውራና የሚደረገውን ነገር እናድርግላቸው አይደለ? ይኸውልሽ እንግዲህ አቀባበሩ ባለ 40 ሺህ አለ። አቅም ካለሽ ባለ 40 ሺህ አለ። እንደገና ባለ 8 ሺህ አለ። ከዛ የቀረውን ተይው፣ ሌላውን ተይው። ላንቺ አያስፈልግሽም። በክፍፍል ነው ማለት ነው? በደረጃ ነው። ዋጋ ወጥቶለታል ሁሉም ነገር እና ለማንተ የምትለውን ያሰባችሁትን ንገረኝና ወጪውን ሸፍና። እኔ እንደኔ ሐሳብ ባለ 8 ሺህ ቢሆን ይሻላል። በየጊዜው እየሄድን አበባም እንድናስቀምጥለት ስናየውም መታሰቢያውን ሐውልትም ስናየው ቢያንስ እንድናስታውሰው ይረዳል ብዬ ነው። መልካም። እሱ በቁም እያለ መርዳት ስላልቻልኩኝ አዝኛለሁኝ። እና አሁንም እንደዚህ አይነት ነገር እንዳይፈጠር አንተ የምትፈልገውን ነገር ንገረኝና እስቲ የተወሰነ ማድረግ የምችለውን ላድርግልህ። የሆነ ነገር በለኝና የሆነች ነገር ላድርግልህ። ለኔ? አዎ። ያው ሌላ ጊዜ ቢሆን ያው አብረን ይደርሳል ወይም ደግሞ ሌላ ነገር ብዬ ጠይቅ ነበር። ግን ሰው መቼ እንደሚሞት አይታወቅምና ነገራችንን ጨርሰን ነው መሄድ ያለብን በሁሉ ነገርና ከቻልሽ እንደው እድል ግቢልኝ። በቃ የ10 ዓመት እድል ግቢልኝ። ያው ከዛ ከሞትኩ በኋላ ደግሞ እድሩ ምኖሮ እንደው በምን እቀበር ይሆን የሚለውን ስጋት ለማጥፋት እማልነካው ቢርበኝ እንኳን አውጥቼ እማልበላው 8000 ብር አስቀምጬ ምናልባት አየሽ እንደው መሬት በነፃ ለሟቾች እስኪባል ድረስ ምናልባት እንደዛ የሚል መንግስትና የሃይማኖት መሪ ይመጣ ይሆናል፣ ማን ያውቃል። እስከዛ ጊዜ ድረስ ግን ያው በእንዲህ አይነት ሁኔታ
አይ ወቂ ቀልኛ አለ ደግሞ እቺ ነገርን አልተውካትም እስካሁን። እንዴት ልተው ብለሽ ነው? እስቲ እንግዲህ አሁን ከዚህ በኋላ ምንድነው ማድረግ ያለብን ታዲያ? ቆይ እስቲ ስልክ ሄሎ ታሜ፣ ምንድነው? ሄደህ ቀረህ እኮ። እኔን ነው እንዴ የምትቀብሩት? ሄደህ ጠፋህ እኮ። መጠጥ ቤት ሄደህ ነው እንዴ? ወይ ጉድ! እኔ መች ደላኝና ነው መጠጥ ቤት የምሄደው? ስማ፣ ለማንኛውም በመሯሯጤ ሁሉን ነገር አሳክቻለሁ። እሺ፣ የተቆለፈው ነገር ተበርግዷል። አዎ በቃ ስማ፣ አዳምጠኝ አንተ። ለሱ በመሯሯጤ የተነሳ የኔም ነገር በቃ ከመሸማቀቅና ከጭንቀት ወጣው። በቃ ካሁን በኋላ ቀብሬ የት ይሆን በምን ቀበር ይሆን የሚል ስጋት ተገፈፈ። አረ ደስ ይላል። በቃ ስማ፣ ለማንኛውም ስመጣ እናወራዋለን። ስመጣ እናወራዋለን። ቻው። ስመኝ በእውነት ነው የምልሽ ከስንት እኔ ዛሬ ያየሁት ስቃይ፣ ዛሬ ያየሁት መከራ እሱ በመሞቱ ስንት ነገር አስተምሮን ሄደ መሰለሽ። ነፍሱን በገነት ያኑር እግዚአብሔር። ዋው። አሁን መሄድ እንችላለን። ቆይ ለአባል ደውልላቸውና የሚሉትን ሰምተን ምናልባት ሞላ እንዳይሉ። እሺ ደውልላቸው። ሞላ ይባላል እንዴ ደግሞ? ለካ እንዴ ለዚህ አይደል እንደ ከፈሉ የተባለው ገንዘብ በወረፋ ነው። ደውልላቸው። ደንበኛ አሁን ማግኘት አይችልም።